በአሁኑ ወቅት ከማንቸስተር ዩናይትድ በውሰቱን ለባርሴሎና ተሰጥቶ እየተጫወተ የሚገኘው እንግሊዛዊ የመስመር ተጫዋች ማርከስ ራሽፎርድ በሚቀጥለው ዓመትም በባርሴሎና ቤት መጫወትን ቀዳሚ ምርጫው ያደርጋል። ሆኖም ግን የካታላኑ ቡድን ባርሴሎና አምና ከማንቸስተር ዩናይትድ በውሰቱን ሲያስፈርሙት በውላቸው ላይ የነበረውን በዓመቱ መጨረሻ በ26 ሚሊዮን ፓውንድ የማስፈረም መብትን አሁን ላይ መጠቀም እንደማይፈልግ በርካታ የስፔን ሚዲያዎች እየዘገቡ ይገኛሉ። በፋይናንሻል ሁኔታዎች ላይ እርጋታ የማይታይባቸው ባርሴሎናዎች ራሽፎርድን ከሳምንታት በፊት ለማስፈረምና 26 ሚሊዮን ፓውንድን ለማንቸስተር ዩናይትድ በ3 ዓመት ውስጥ ለመክፈል አቅደው የነበረ ቢሆንም ራሽፎርድ ከራፊኒያ ጉዳት በኋላ በተሰጠው እድል ላይ ባሳየው ብቃት ደስተኛ አለመሆናቸውን ተከትሎ አሁን ላይ በዝውውሩ ጉዳይ ቀዝቀዝ ብለዋል። ማንቸስተር ዩናይትዶች በአንጻሩ የያዙት አቋም ተጫዋቹን በተቀመጠላችሁ የዝውውር ሂሳብ አስፈርሙት ወይንም ዳግም መልሱት የሚል ሲሆን ራሽፎርድ ግን ተመልሶ ወደ ማንቸስተር ዩናይትድ ቤት ሜደን ምርጫው አያደርግም። ሆኖም ዩናይትዶች ባርሴሎናዎች በተቀመጠው ሂሳብ ካልተስማሙ እስከ 50 ሚሊዮን ዩሮ ድረስ በገበያው ላይ ራሽፎርድን የሚገዛ ቡድን ይኖራል የሚል እምነት ያላቸው ሲሆን ዳግም ከባርሴሎና የሚመጣ የውሰቱን ጥያቄንም ይቀበላሉ ተብሎ አይጠበቅም። እንግሊዛዊ የፊት መስመር ተጫዋች ዘንድሮ ለባርሴሎና ከተጠባባቂ ወንበር እየተነሳና በቋሚነት እየጀመረ 45 ጨዋታዎች ያደረገ ሲሆን 13 ጎሎችን አስቆጥሮ 10 ግብ የሆኑ ኳሶችን ደግሞ ለቡድን አጋሮቹ አመቻችቶ ማቀበል ችሏል። ምናልባትም የባርሴሎና ቆይታው በሃንስ ዲተር ፍሊክ ውሳኔ ላይ የተመሰረተ ሊሆን ይችላልም ተብሎ ይጠበቃል። ባሳለፍነው ክረምት በእግር ኳስ ታሪክ ከታዩ ውድ የውሰት ውሎች መካከል ሞራታ ከአትሌቲኮ ማድሪድ ወደ ዩቬንቱስ ሲሄድ ከወጣበት የውሰት ውል ወጪ በኋላ ውድ ሂሳብ እንግዲህ ተከፍሎበት አሊያንዝ አሬና የደረሰው ኒኮላስ ጃክሰን በአመቱ መጨረሻ የውሰት ውሉ ሲጠናቀቅ ወደ እናት ቡድኑ ቼልሲ እንደሚመለስ ተረጋግጧል። የባቫሪያኖቹ ባየር ሙኒኮች እንግዲህ ዳይሬክተር የሆነው ማክስ ኤበርል ጃክሰን በውድድር ዓመቱ መጨረሻ ላይ ከጀርመኑ ኃያል ጋር እንደማይቀጥል ያረጋገጡ ሲሆን ቼልሲዎች በውሉ ላይ ያካተውት የነበረውን በቋሚነት 65 ሚሊዮን ዩሮ አውጥቶ ባየር ሙኒክ የመግዛት መብትንም እንደማይጠቀምበት ተረጋግጧል። በአጠቃላይ ውድድሮች ለባየር ሙኒክ ዘንድሮ 10 ግቦችን ማስቆጠር የቻለው ኒኮላስ ጃክሰን ወደ ቼልሲ ዳግም ቢመለስም ከቼልሲ ጋር የመቀጠል እድሉ አናሳ መሆኑ ሲነገር ቀጣይ መዳረሻው በዛው በእንግሊዝ ፕሪሚየር ሊግ ወይንም ደግሞ ቀድሞ ሲጫወትበት በነበረበት በስፓኒሽ ላሊጋ መሆኑ ሲነገር ቼልሲዎች በሳውዲ የሚመጡም ጥያቄዎች ግን ይበልጥ ሊያዳምጡ ይችላሉ መረጃዎች ይወጡ ይገኛሉ። ምክንያቱም ደግሞ ከተጫዋቹ የተሻለ ገቢን ማግኘት ይፈልጋሉ። እንደሚታወቀው 65 ሚሊዮን ዩሮ ነበረ ባየር ሙኒኮች በቋሚነት እንግዲህ ማስፈረም ቢፈልጉ ተጫዋቹን እንግዲህ ሊከፍሉበት ይችላል የነበረው። ነገር ግን በአቋሙ ደስተኛ ያልሆኑት ባቫሪያኖቹ ክረምት ላይ ዳግም ወደ ቼልሲ እንደሚመልሱ ተረጋግጧል። እሱም ቢሆን ከቼልሲ ጋር ዳግም የመቀጠል እቅድ የለውም። ታዲያ ክረምት ላይ አዲስ ቡድን የመፈለግ እድሉ ከፍተኛ ነው። ላለፉት 6 ዓመታት ማንቸስተር ሲቲን በጥሩ ብቃት ካገለገሉ ተጫዋቾች መካከል የሚጠቀሰው ናታን አኬ በመጪው ክረምት በነፃ ማንቸስተር ሲቲ ጋር ይለያያል ሲል ዘ አትሌቲክስ አስነብቧል። ከማንቸስተር ሲቲ ጋር ልክ እንደ አውሮፓ ሻምፒየንስ ሊግና የእንግሊዝ ፕሪሚየር ሊግ የክለቦች ዓለም ዋንጫ የመሳሰሉ ዋንጫዎችን ማሳካት የቻለው የ31 ዓመቱ የመሃል ተከላካይ ናታን አኬ ቀድሞውኑም በጥሩና ባለፈው የክረምቱ የዝውውር መስኮት የበርካታ ክለቦችን ትኩረት ስቦ የነበረ ቢሆንም ቡድኑ በተከላካይ መስመር ላይ በነበረበት ተደጋጋሚ የጉዳት ዝርዝሮች ምክንያት አሳልፎ አኬን መስጠት አልመረጠም ነበረ። አኬ ከዚህ በኋላ በሲቲዝኖቹ ቤት ቢቆይም እንኳን በቋሚነት የመጫወት እድልን የሚያገኝበት እድል አናሳ መሆኑን ተከትሎ ክረምት ላይ አዲስ ቡድን የሚፈልግ ሲሆን አንዳንድ የፕሪሚየር ሊግ ቡድኖችና የጣሊያን ቡድኖች በሱ ላይ ፍላጎት ያላቸው ሲሆን በቅርቡም ስሙ ከባርሴሎና ጋር ሲያያዝ ነበረ። ማንቸስተር ሲቲዎች ክረምት ላይ የሚለቋቸው ተጫዋቾች ቁጥር ከጊዜ ወደ ጊዜ እየጨመረ የመጣ ሲሆን በርናርዶ ሲልቫ፣ ጆን ስቶንስ አሁን ደግሞ ናታን አኬ ተጨምሮበታል። ሶስቱም ደግሞ ላለፉት ዓመታት ቡድኑን በረዥም ጊዜ ሲያገለግሉ የቆዩ ተጫዋቾች ናቸው። አሁን ላይ የክለቡ ሌጀንዶች እየለቀቁ አዳዲስ ተጫዋቾች ክረምት ላይ ሊመጡ እንደሚችሉም እየተጠበቀ ይገኛል። በርናርዶ ሲልቫ፣ ናታን አኬ፣ ጆን ስቶንስ። ቀጣይ ደግሞ ማን ማንቸስተር ሲቲን ይለቃል ተብሎ ይጠበቃል የሚለውን አብረን የምንመለከት ይሆናል።